አባ እኔ ጋር ይቀመጥ እሺ የገዜ ደግሞ እኔ ጋር ይቀመጥ እኔ አስቀምጥለታለሁ አረ እሺ እንዴ ማዬ ኬክ ገዛበታለሁ ወይም ደግሞ ማለት ነው ከኔትፍሊክስ ደግሞ ቪዲዮ ገዛበታለሁ ቅድም እኮ የሆነ ጉዳይቼ የምን ጉድ ነው ያየሽው መዲ ቅድም ሻወር ስትወስጂ እኮ ዳጣ ገብታ ነበር ምን የት ነው የገባችው አንቺ ሻወር ስትወስጂ ገብታ በስልኳ የማይሆን ነገር ስታረጋ አይቻት ነበር መዲ እንዲህ አይነት ነገር በልጅ ፊት አይወራም ምንድን ነው የምታወሩት ዳጣ እኔ ሻወር ስወስድ ምን አደረግሽ ኧረ እማዬ እኔ ምንም አላደረኩም ሪሊ ልጅቷ በጣም ቀጣፊ ናት ባካችሁ ላታምኑኝ ትችላላችሁ ግን ለምን እንደፈለገችው ባላቅም ሻወር ስትወስጂ ገብታ ቀርጻች ነበር በቆፈሽ ጉድጓድ ራስሽ እንዳትገቢሽ እባክሽ ረሳው እንደውም እማዬ 21 ሊሆን ይችላል 21 ታዲያ ልደትሽስ መቼ ነው እማዬ ልታከብሪልኝ ነው እንዴ ምን ችግር አለ ያውም በትልቅ ኬክ ነው ነበር ግን እማዬ አላውቀውም ከምርሽ ነው አላውቀውም ይሁን ግን ልደትሽ መቼ እንደሆነ ለሌላ ሰው ተናግረሽ እኔ እንጃ እማዬ ምናልባት ዋሽቻ አውርቼ ሊሆን ይችላል ደረጀ እንግዲህ ዛሬ በጣም ከባድ ችግር ገጥሟታል እሱም እንግዲህ ወይዘሮ መድኃኒት ድጋሚ አሁንም እንግዲህ ዳጣን በወጥመድ አጥምዳ ከዚህ ቤት ለማባረር የምትችለውን ያክል እያደረገች ነው የሚገኘው የዛሬው ደግሞ ትንሽ ከበድ ያለ ነው እሱ ምንድነው ያደረገችው እንግዲህ እንዳያችሁት ወይዘሮ ማርታን እንግዲህ ቪዲዮ ቀርጻ ዳጣናት ቪዲዮ ቀረጸችሽ በስልኳ ቪዲዮ ሪከርድ ታርግሻቻታለሁ ሻወር እየወሰድሽ ያለ ክላስሽ ገብታ እያየኋት ነበር በማለት እንግዲህ መድኃኒት እዚህ ሁሉ ቤተሰብ ተናግራለች በዛም እንግዲህ ሁሉ ቤተሰብ ነው የነገጠው ማርታም ሁሉም ማለት ነው ደረጀም በጣም ነው የደነገጠው እንደረ እንደዚህ የሚባል ነገር አይባልም ነውር ነው ብሎ ቢልጋር ደረጀ በጣም የሚገርም ነው እኔ በጣም ያስገረመኝ ነገር የልጅቱ በጣም መሳይ የሆነ መሰልቱ ነገር ናት ላለማስነቃት የምታደርገውን ጥረት እናንተ ሳላዲን ቃል አልፍም ጉድ እኮ ነው ለማንኛውም እኔ እዚህ ቤት እያለሁኝ እንደዛ አይነት ሽወዳና ጨዋታ አይቻልም በማለት እንግዲህ ቤተሰብ መካከል ዳጣ በጣም ነው የደነገጠችው ዳጣ እንግዲህ እንደምታውቁ ምንም የምታውቀው ጉዳይ የላትም ማርታ ሻወር አትወሰድ ጉዳይ ምንም የምታውቀው ጉዳይ የላትም የሚገርመው ነገር ስልኳን ውሃ ተቀብላ ነው እንግዲህ ወደዚህ ያመጣችውና ስልኳ ጠፍቷት ለራሱ ብዙ ስትፈልግ ነበር ከግቢው ጮታ እንግዲህ ገዜን ራሱ አላየህም ወይ ምናምን ስትለው ገዜ ደግሞ እንደ ሰረቅሽ ያልሽ ነው እንደ ዳጣ ምን ሆነሽ ነው አንቺ ደግሞ አንዳንዴ እንደዚህ ያረግሻል እንዴ ምን ነው ይላልሽ አልነበርሽ እንዴ ምን አረኩሽ አሁን እንዴት እኔን ሰረቅትኛለሽ ብሎ እንግዲህ ገዜም ጓስ ይልባት እኔ እንደገዜ አይታሃለ ይውሃ ወደዛ አምጥታው ኮነ ነው እንጂ ያልኩኝ አሁን እንደዚህ ብያለሁኝ አሁን ይሄን ነገር ጠርቻለሁ ይሄን ነገር ተናግሬያለሁ በጭራሽ የማይሆን ነገር ለምን ተናገራለህ ገዜ እንደዛ አይባልም እኮ ማለት ያለብህም ደግሞ እንደዛ አይደለም በማለት ነው እንግዲህ የተናገረችው ግን ቢሆንም ገዜ አላየሁም እስካሁን አላየሁም እንግዲህ ደግሞ ሰርቃል ካልሽኝ ምስክር እናንተን ይዘሽ ነይ በማለት ነው እንግዲህ ተመልሶ የመጣው ማለት ነው ቤተሰቦቻችን ይሄ ደግሞ በጣም ከባድ ነው ከሚባለው በላይ ኤኒዌይስ በጣም ከባድ ነው ዳጣ እንግዲህ አታ ስትመለስ ቀጥታ ወደ ቤት ገባች ቤትም ሁሉም ሰው ጠየቀች ስልኳ ሲደወልበት እንግዲህ በውሃ ስልክ እየደወለች ነበርና በስልክ ሲደወል ስልኩ ይዘጋልና ውሃን እንደው ውሃ ስልኬ እየተዘጋ ነው ያዘው ሰው አለ ስልኬን ሰው እየዘጋው ነው ስትላት እንዴ ማን ነው ስልክሽ ነው ወሰደብሽ ዳጣ ያለቻት ነበር ውሃና ስልኩን የወሰደችው መድኃኒት ከዳጣ ላይ ነው ማን ነው ይቅርታ ከውሃ ላይ ምክንያቱም ዳጣ አጋጣሚ ውሃ ስልኳን ተቀብላት ስለነበረ ውሃ እንግዲህ አምጥታ እዛ ቁጭ ስትል ትረሷል ሁሉ ነገር ታቃላችሁ ሲቀጥል ደግሞ ቸኮሌት ነገር እስከዛሬ ሰጣት የማታውቀውን እንግዲህ ቸኮሌት አንታሰጥቻት ውሃ ደግሞ ያንን ቸኮሌቷን ስትይዝ በቃ ሁሉንም ነገር ረሳችሁ በቃ ቸኮሌቷን ስትሰጥ በቃ ደስታዋን አጣጣመች ከዛ በኋላ ቸኮሌቷን ገባይ ማለት ነው አንደኛ ቸኮሌትን ስትጫት አንደኛ ስልኩን ስትወስድ ዳታ ሁለተኛ ደግሞ ማርታ ሻወር ውስጥ ሄደች
እዛ መታ እንዲያታያት ነገሮች እንትን ለማለት ነው። አብጌል ደግሞ እንደምታውቀው ቤት ውስጥ ስላልነበረች ወደዛ ማንም አይመጣም በማለት ነው እንግዲህ ፕሮግራሟን አውጥታ በሷ መስመር ነድፋ እንትን ያለችው ማለት ነው። ውድ ቤተሰቦቻችን ከዛ በመጨረሻም እንግዲህ የሆነው ነገር በጣም ከባድ ነው። ያው ያንን ይዛ ሄደች ገባች። በዛም እንግዲህ አብጌል ደግሞ በሚገርም ሁኔታ አጋጣሚ ከውጭ ስትመጣ ዳጣና ውሃ ሳሎን ቁጭ ብለው ነበረ። ምን እየሰራችሁ ነው እማዬ ትናንት ምናምን ስትላቸው እማዬ ሻወር ወስድ ነው ብላ ወደ ክላስ ሄዳለች አለቻት ውሃ ማለት ነው። ከዛ እንግዲህ አብጌል ወደ ክላሷ ልታልፍ ስትል አጋጣሚ በሩ ሙሉ በሙሉ አልተዘጋም ነበርና የነ ማርታ እንደዛ አጋጣሚ ስታይ ሻወር ቤቱ በር ላይ አክስቷ ወይም መድኃኒት ስልክ ካሜራ ይዛ እየቀረጸች አለችና ምን ሆና ነው አክስቴ ደግሞ ቆይ ምንድነው የምትቀርጸው? ውሃን እኮ ስጠይቃት እማዬ ሻወር እንደምትወስድ ነግራኛለች። ስለዚህ ታዲያ እማዬ ሻወር እየወሰደች ከሆነ በሩ ሳዘጋው ሆኖ ነው የሚሆነው። ስለዚህ ምንድነው የምትቀርጸው ብላ በጣም በመገረም አየቻት። ስታያት በቃ መቅረጿን እያቆመች አይደለም። ሶ እንግዲህ አብጌልም ያላት አማራጭ ምንድነው የራሷን ስልክ አንስታ እሷን ቪዲዮ መቅረጽ ነው በቃ። ምክንያቱም እሷ ባጠመደችው ወጥመድ ራሷ ትገባበታል። ያስባችሁ ታዲያ አንዳንድ ሰዎች እናንተን ለመጣል እናንተን ይበቃል አይደለ የመጨረሻ ለማውረድ ለማዝቀጥ በቃ እስከ መጨረሻው ህይወታችሁን ለማበላሸት ብዙ አይነት ወጥመዶችን ያጠንዳሉና ከዛ ወጥመድ ደግሞ የሚያወጣችሁ እናንተ በቅልብ ሆናችሁ በንጹህ ህሊናችሁ እግዚአብሔርን ከለመናችሁ እግዚአብሔር ያወጣችኋል። ልክ እንደ ዳጣ ማለት ነው። ዳጣ እዚህ ጋር ምንም የምታውቀው ጉዳይ የላትም። እንኳን ይሄ እንደዚህ ሰይጣን መንገድ እንደዚህ አይነት ተንኮል ስራ ቀርቶ አይደለም ራሷን እንኳን ሰዎች ወደሷ ሲቀስሩበት እነዚህ ሰዎች በቃ እኔ እንደዚህ እንትን ልሉኝ ነው ብላ በፍጹም ሐሳቡ አይመጣላትም። ግን እቺ በቃ በጣም ኃይለኛና መጥፎ ስለሆነች ጋይስ በጣም በሚገርም ሁኔታ እንግዲህ እንደዚህ ያደረገቻት ነው የሚገኘው። በጣም ነው የሚያስደነግጠው። አብጌል በጣም ነው የተገረመችው። ያው እሷም እንግዲህ ባላየ ነው ቀርጻ ስትጨርሳት እሷም ምልስ ብላ ወደ ክላሷ ተደብቃ ሳለፈቻትና አብጌል ሊቀርጽ ያጣቅምና አንዳንድ ሰዎች ይሄን ያክል ነው በቃ ለህይወትን የሰውን ህይወት ለማበላሸት እናንተን ለመጥመድ ለመጣል የሚችሉትን ያክል ጉድጓድ ቆፍራሉ። ግን እናንተ ንጹህ ሆናችሁ በቅልቦና በንጹህ ህሊና ከራሳችሁን እንትን ካደረጋችሁ እግዚአብሔር ለሁሉም ነገር በጣም ቅርብና ቀላል ነውና ዳጣን እንግዲህ በባለፈው ክፍል አይታችኋል። ንብረቴን ሰረቀች ብላ በዛ አሴራ ስራ ነገሩን እንትን ለማለት ስትሞክር አልቻለችም። ለምን አንደኛ አብጌል ደረጀ እንዳያችሁት የዛም ሰዓትም እንግዲህ አይነ ከሪም መስላ ገብታ ቁጭ ብላ የሚያደርጉትን የሚያወሩትን ሁሉ ካዳመጠች በኋላ ከዛ ያለውን ነገር ሁሉ ለደረጀና ለነማርታ ሁሉ ነገር ስትናገር ነገሩ ይሹዛው ላይ ቆመ። እሷም እንግዲህ መድኃኒት የምትባለው ሴትዮ ተባራ ወደ ሌላ ሀገር ቆይታ ነው። አሁን እንግዲህ ማርታ ደረጀን ለምና ብዙ ተማጸነችው በኋላ ነው እንግዲህ ወደዚህ የመጣችውና አሁን ደግሞ ስትመጣ ይሄው እየሰራች ያለችው ገና ከመድረሷ ሌላ ወጥመድ እንግዲህ ዳጣን ለማባረር ነው። ምንም አላረገቻትም ወይ አብጌል ደግሞ አግዥኝ አላለቻትም። አብጌል እንደ በፊቱ ባህሪዋ ቢሆን ኑሮ በጣም ከባድ ነበረ። አብጌል በዛ በነበረችው ጸባይዋ አሁን እቺ አክስቷ ብትጨመር ነው በስማም ምን ሊፈጠር እንደሚችል ምንም መገመት ምንም አሰብ ማውራትም አይቻልም ነበረ። ግን እግዚአብሔር ይመስገን አሁን ለአብጌል በጣም የተሻለች በቃ እንደውም በቃ ብዙ ነገር ሐሳቢ አስተዋይ ዳጣን ራሷ አይታችኋል ስታለቅስ በቃ ዳጣ ምንም አታስቢያ ተጨነቂ በቃ ሁሉም ነገር ህይወት ስለተጨነሽላት አይደለም። ስለዚህ ፕሊስ ራስሽን አታጨናንቂ በቃ አይዞሽ አብሽሪ ራስሽን ሁኚ ምንም አትጨናነቂ አይዞሽ ደግሞ ምንም አይነት ነገር ሲከፋሽ ምናምን እኔን አማክሪኝ በቃ ምንም ችግር የለውም ከጎንሽ ነኝ አለሁልሽ አብሽሪ ብላታለህ። ይሄ ራሱ በጣም እንንጀ በጣም ትልቅ ለውጥ ነው። ይሄ ደግሞ ለዳጣ በጣም ትልቅ ነገር ነው። አይዞሽ እኔ እህትሻለሁልሽ የሚለው ቃል በራሱ ታድርገውም አታድርገውም በቃ እህትሽ ነኝ ብቻ አለቅ በጣም ትልቅ ደስታ ነው። እንግዲህ ዳጣ ራሱ በእንባ ነበረ እንትን ያለችው። ሲቀጥል ደግሞ ስለ ናታን ጉዳይ ዳጣ የሆነ ወሬ አስታባ ስለነበረ አብጌልን ምንድነው ያለችው ናታን ዳጣ ያለቀሰች ስለነበረ
በቃ ዳጣ ታወራት ትፈልጋለች ብላ ነው እንግዲህ እሷ ናታና ዳጣን አገናኝታቸው እሷ ብሪክ ብላ ሄደችውና በጣም ደስ የሚል ነው። አብጌል አሁን ላይ ያሳየችው ለውጥ በቃ በጣም የሚገርም የሚበረታታ በጣም ትልቅ ለውጥ ነው። እንግዲህ ከዚህ በላይ ደግሞ ጥሩ ነገር ተለውጣ ጥሩ ነገር ሰርታ እንደምናገኘት ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ ቤተሰቦቼ። መልካሙን ሁሉ ተመኘሁላችሁ። ቪዲዮውን ጀምሩ ላይክ፣ ሰብስክራይብ ማድረጋችሁ ደግሞ አትርሱ። እወዳችኋለሁ። ባይ ባይ።